ታችን የአቡነ ሀብተ ማርያምን ዓመታዊ የዕረፍት በዓልን በድምቀት እንድናከብር ከብዙ ሰዎች መሃል መርጦ በዚህ አውደ ምሕረት ያሰባሰበን የሁላችን አባት ሰላማችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። ክቡራን ከሀገረ ስብከታችን የመጣችሁ የመምሪያ ኃላፊዎች፣ እንዲሁም ከወረዳ ቤተ ክህነት ከየአድባራቱ የመጣችሁ አስተዳዳሪዎች፣ ሁላችሁም አባቶች፣ ካህናት፣ ዲያቆናት፣ ወንድሞቼ፣ አባቶች፣ እናቶች፣ እህቶች፣ ወንድሞች በኃያሉ በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም የሰላምታ ቃል እንደምን ዋላችሁ? እንደምን ዋላችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግን ይችን ዕለትና ሰዓት ባርኮ ቀድሶ የሰጠን የሁላችን አባት አምላካችን ኢየሱስ ክርስቶስ ለዘላለም ስሙ የተመሰገነና የተወደሰ ይሁን። አንቀጽ እንተ እግዚአብሔር አንቀጽ አድኖ ጻድቃን ይወው በውስቴታ። ይቺ የእግዚአብሔር ደጅ ናት፣ ጻድቃን ወደ እርሷ ይገባሉ። አሁን እንደሰማችሁ ልጆቻችሁ ታዳጊ ወጣት ሰንበት ተማሪዎች የቅዱስ ያሬድን የዜማ ድርሰት እንዲሁም ደግሞ ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 117 ቁጥር 20 ላይ የተናገረውን ቃል ሲያሰሙን ነበርና ይህንን ርዕስ መነሻ አድርገን እንማማራለን። ማን ያስተምረናል? እግዚአብሔር ያስተምረናል። እግዚአብሔር ያስተማረ ደግሞ በስጋ ሕሊና ተጉዘን የስጋ ነገሮችን አስቀድመን ማሰብ አይገባም። እግዚአብሔር ያስተማረ የእግዚአብሔርን ማዕድ፣ የእግዚአብሔርን እንጀራ፣ የእግዚአብሔርን ቃል ይህን ቅዱስ መለኮታዊ ቃል ረግጠን መውጣት መግባት አይቻልም። በእግዚአብሔር ቃል ሰማይና ምድር ጸንቷልና እኔና እናንተ የተፈጠርንበት ዓላማ እግዚአብሔርን አመስግነን ክብሩን ርስታችንን መንግሥተ ሰማያትን እንድንወርስ እግዚአብሔር ፈጥሮናልና በእውነት ቃሉን ተረጋግተን በንጻ ልቦና እንድንሰማ የእርሱ ቅዱስ ፈቃድ ይሁን። የራቀውን አቅርቦ ያስተምረን። ይቺ ደጅ የእግዚአብሔር ናት፣ ጻድቃን ይገቡባታል። እንግዲህ ቅዱስ ዳዊት ከነቢያት መካከል አንዱ ነው። አስቀድሞ እንደሚታወቀው በጥንተ ፍጥረቱ እግዚአብሔር ስነ ፍጥረታትን ፈጥሮ በመጨረሻ የፍጥረታት ጉልላት አድርጎ አዳም አባታችን በክብር በሰባቱ ሀብታት አክብሮ ፈጥሮ በኤደን ገነት አስቀምጦ ነበር። አዳም አባታችን ትእዛዘ እግዚአብሔርን በማፍረስ አታድርግ የተባለውን በማድረግ በዚህ ዓለም በመንጸፈ ደይን በእግረ አጋንንት ወድቆ ለብዙ ዘመናት ለ5500 ዘመን ነበር። ታዲያ ከአዳም አብራክ ከተገኙ ቅዱሳን መካከል በዓለም እንስሳ ከወደቁት መካከል ኃጢአተ ጌባል በወደቀባቸው መካከል አንዱ የሆነው የእግዚአብሔርን ምሕረት የእግዚአብሔርን አጋዥነት ረዳትነትን ተስፋ በማድረግ በዘመኑ በቆመበት ዘመን ቆሞ ስለ እግዚአብሔር ደጅ እንዲህ በማለት ይናገራል። አንቀጽ እንተ እግዚአብሔር፣ ይቺ የእግዚአብሔር ደጅ ናት አለ። የዚህ ትምህርት መሰረታዊ ዓላማ የእግዚአብሔር ደጅ ማን ናት፣ ቅዱሳንስ እንዴት ወደ እርሷ ገቡ የሚለውን ማሳየት ነው የሚሆነው። የተወደዳችሁ የእግዚአብሔር ሰዎች ዛሬ ስንሰበሰብ ብዙ መሰብሰብ ያለብን ቦታዎች፣ ብዙ መስራት ያለብን ነገሮች ነበሩ። እግዚአብሔር ፈቅዶ ግን እግዚአብሔር ለእርሱ ዓላማ እንድንቆም ቅዱሳን የሄዱበትን አስረፍ ነው አውቀን በእርሱ እንድንሄድ ስለ ቅዱሳን ክብር እንድንነጋገር አሰባስቦናል። ይቺ ደጅ የማን ደጅ ናት? የእግዚአብሔር ደጅ ናት። ማን የገቡባት? ቅዱሳን አባቶቻችን የገቡባት። በሰማይ ያለች ሰማያዊት ኢየሩሳሌም እመቤታችን ቅድስት ድንግል ማርያም ያለችባት ታቦተ ዘዶር ይላል አባ ሕርያቆስ በቅዳሴያቸው። በሰማይ ያለች መቅደስ እንዲሁም ዮሐንስ በራእይ ምዕራፍ 11 ቁጥር 19 ላይ በሰማይ ያለው እግዚአብሔር መቅደስ ተከፈተ፣ የቃል ኪዳኑ ታቦት በመቅደሱ ታየ ተገለጠ አለ። በሰማይ ያለች በምድር ያለች ሰማያዊት የእግዚአብሔር መቅደስ ይቺ ደጅ የእግዚአብሔር ደጅ ናት። ታዲያ ከነቢያት ወገን አንዱ የሆነው መዝሙረኛው ዳዊት ይችን አስቀድሞ በትንቢት ምርጽር የእግዚአብሔር ደጅ ብሎ ጠርቷታል። የእግዚአብሔር ደጅ ነቢያቶች የተሰጣቸው ክብር ከቆሙበት ዘመን ቆሞ የኋላውን መናገር ይችላሉ፣ የወደፊቱን መናገር ይችላሉ፣ ያሉበትን መናገር ይችላሉ። እኛስ እንችላለን ወይ? እንችላለን? አሁን ወደፊት ምን እንደሚሆን እዚህ ውስጥ ያውቃለን። ግን አንዳንዶቹ ሾልኮ ገብተው እንችላለን እንናገራለን የሚሉ ሰዎች በዘመናችን በዝተዋል። እነ ቅዱስ ዳዊት ግን የተናገሩትን እግዚአብሔርን አጋዥ ረዳት አድርገው የተናገሩትን ቃል እግዚአብሔር ወልደ ድንግል ማርያም ልጅ በአጭር ቁመት በጠባብ ደረት ተወስኖ ከሰማያዊ ክብሩ እግዚአብሔር ከልዕልና ወደ ትሕትና ከተዋረደው ዓለም
አንዲት አንስት እመቤታችንን አንስቶ ከእርሷ ከሥጋዋ ሥጋን ከነፍሷ ነፍስን ነስቶ በቀራንዮ መስቀል ሲሰቀል በዛን ሰዓት ይቺ ደጅ ተወለደች። ይቺ ደጅ ማናት? ቤተ ክርስቲያን። ክርስቶስ በመልዕልተ መስቀል ላይ ከፍ ብሎ ከምድር ዝቅ ብሎ ከሰማይ በመስቀል ላይ ተሰቅሎ ለንጊኖስ በጦር ጎኑን በወጋው ሰዓት በዛን ሰዓት ከጎኑ በፈሰሰው ደም ከጎኑ በፈሰሰው ውሃ ይችን ቤተ ክርስቲያን ዋጃት። ወአናቅጸ ሲኦል ይይልዋ የሲኦል ደጆች የገሃነም ደጆች ወደ ጥፋት የሚወስዱ ቤተ ክርስቲያንን አጥፍቶ መኖር የሚፈልጉ ሰዎች እንደማያጠፉ እግዚአብሔር በቃሉ አጽንቷታል። ይቺ ደጅ ማን ናት? የእግዚአብሔር ደጅ ናት። በዚች ደጅ ውስጥ ነው እንግዲህ በክርስትናው ዓለም በአብ በወልድ በመንፈስ ቅዱስም ተጠምቀው ልጅነትን አግኝተው ወደዚህ ኅብረት ሲጨመሩ ቅዱሳን አባቶቻችን ለቅድስና ማዕረግ የሚበቁበትን 10 መስፈርቶች አሉ። ቤተ ክርስቲያን ለልጆቿ በመላክ የምታስተምረው 10 የቅድስና ማዕረጋት በዚህ ተመዝነው በሕይወታቸው በኑሯቸው በትምህርታቸው ክርስቶስን መስለው የተገኙ ቅዱሳን ወዳጆች ብላ ትጠራቸዋለች። የት የተገኙትን? በዚች ደጅ ውስጥ የተገኙትን። ይቺ ደጅ ማን ናት? የእግዚአብሔር ናት። እግዚአብሔር ማን ነው? አምላክ ነው። እግዚአብሔር ፈጣሪ ነው። እግዚአብሔር ሁሉን ቻይ ነው። እግዚአብሔር አዳኝ ነው። እግዚአብሔር ልመናን ተቀብሎ መልስን የሚሰጥ አምላክ እንጂ የሚለምን የሚያስታርቅ አስታራቂ ቢባልም ሰው ሆኖ አምላክ ሲሆን ሰው ሆኖ ሰው ሲሆን አምላኩ ነው። በደሙ በሥጋው እኛን ከራሱ ጋር አስታርቆናል። ክብር ምስጋና ለእርሱ ይሁን። ታዲያ በዚህ በደሙ በሥጋው እግዚአብሔር ቤተ ክርስቲያንን አክብሯታል። ቤተ ክርስቲያንን አከበራት። ይህንን እንግዲህ አባቶቻችን ይቺ ደጅ የእግዚአብሔርና ጻድቃን ይገቡባታል። ጻድቃን እንደዚህ ሲባል ሁላችን የት ገብተናል? አሁን የት ገብተናል? ቤተ ክርስቲያን ውስጥ ነን አይደል? ቤተ ክርስቲያን ውስጥ ነን። ሁላችን ጻድቃን ነን እንዴ? ጻድቃን ነን ወይ? አይ ሚሉ አሉ። በዚህ ዘመን አሉ። ጸድቀናል፣ ድነናል። እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ እኛ ቅድም ካልኩት ኃጢአት በአዳም ምክንያት ከመጣው ከጥንተ አብሶ ኃጢአት እግዚአብሔር አድኖናል። አልዳንም እንዴ? ድነናል። በመስቀል ተሰቅሎ በመስቀል ሥጋውን ቆርሶ ደሙን አፍስሶ ዋጋ ከፍሎ 7ቱን መስተጻርራን አንድ አድርጎ ከራሱ ጋር እኛን አስታርቆ ከመላእክት ጋር እኛን አስታርቆ ነፍሳችንና ሥጋችን አንድ ሆኖ የእርሱን መንግሥት ሰማያዊት ኢየሩሳሌምን የመውረስ ተስፋ ለእኛ ሰጥቶ እግዚአብሔር ሁላችንን አድኖናል። ቀጥሎሳ ሲባል የራሳችሁን መዳን በፍርሃትና በመንቀጥቀጥ ፈጽሙ ይላል ቅዱስ ጳውሎስ። የማንን መዳን? የራሳችሁን። እኔም የራሴን እዚህ ውስጥ የተሰበሰቡ ሁሉ የራሳቸውን እንዲፈጽሙ ቅዱስ ቃል ይናገራል። ስለዚህ ገና የምንጠባበቀው በሥራ ገልጠን በሕይወት ኑረን ገና እንድናለን። ዳግም ክርስቶስ ወደዚህ ዓለም ሲመጣ እናንተ አባቴ ብሩካን ብሎ ሲባርከን ያኔ ካገኙ ማጣት ከገቡ መውጣት የሌለበትን መንግሥተ ሰማያት እንወርሳለን ብለን ምን እናድርጋለን? ተስፋ እናድርጋለን። እግዚአብሔር መንግሥቱን እንዲያወርሰን የእሱ ቅዱስ ፈቃድ ይሁን። ታዲያ እንዲህ ብሎ በዚህ ዓለም ውስጥ ያለ ሰው እንዴት ድኛለሁ ብሎ የድነት በር ሆኖ በመጽሐፍ ቅዱስ ላይ የተጻፉትን ቃላቶችን ሰርዞ ትተው ድኛለሁ ብሎ ሲባዝን መኖር አያሳዝንም? ያሳዝናል። አቡነ ሐብተ ማርያምን እንግዲህ በዚህ ውስጥ ነው የምንፈልጋቸው። እግዚአብሔር አስቀድሞ በኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ ኩኑ ቅዱሳነ እስመ አነ ቅዱስ፣ እኔ አምላካችሁ እግዚአብሔር ቅዱስ ነኝ አለ። ምንድን ነኝ አለ? ቅዱስ ነኝ። የእግዚአብሔር ቅድስና ሰጪ የለውም። እሱ ራሱ ቅድስና የባህሪ ገንዘብ ነው። የእግዚአብሔር ቅድስና ከማንም ያገኘው የወረሰው አይደለም። ቅድስና የባህሪ ገንዘብ ነው። ታዲያ ሕዝበ እስራኤል ዘሥጋን ሕዝበ እስራኤል ዘነፍስን ቅዱሳን ሁኑ ሲላቸው በጸጋ ቅዱሳን እንዲሆኑ እግዚአብሔር መርጧቸዋል። የቅድስና ሥርዓት በብሉይ ኪዳን ነበር። ቅዱሳን ሁኑ እስራኤል ዘሥጋ ይባላሉ። ከሥጋ ድነት ይነሳሉ። ምክንያቱም በነፍሳቸው እንዳይድኑ መርገመ ነፍስ ተፈርዶባቸው አያችሁ። በሥጋቸው መቃብር በነፍሳቸው ሲኦል ነበር ሲሉ የነበሩት። ስለዚህ ከኃጢአት ከሥጋቸው እንዲነጹ እግዚአብሔር ቅዱሳን ሆኖ ይላቸዋል። ቅዱሳን ሆኖ ወደ እርሱ በተቀደሰ ማንነት እንዲቀርቡ ያዛቸዋል። ለእኛ ለእስራኤል ዘነፍስ እግዚአብሔር እኔ አምላካችሁ እግዚአብሔር ቅዱስ ነኝና እናንተ ምን ሁኑ ብሎናል? ቅዱሳን ሁኑ። ቅዱስ ማለት ቀደሰ፣ አከበረ፣ አመሰገነ፣ ለየ፣ መረጠ፣ ጠራ ማለት ወደ እርሱ አቀረበ። አቅራቢው ማን ነው? እግዚአብሔር። የሚቀድሰው ማን ነው? እግዚአብሔር።
በሚሉ ሲል በሰጠን ጸጋ እግዚአብሔር ቅዱሳን እንድንሆን ይፈልጋል። ቅዱሳን ሁኑ። ስለዚህ ቅዱሳን አባቶቻችን ይህንን ቃል መሰረት አድርገው ጣዕመ ዓለምን ንቀው ድምፀ አራዊትን ግርማ ሌሊትን ታግሰው አባታችን አቡነ ሀብተ ማርያም የሚለው እኮ ቤተ ክርስቲያን እቺ ደጅ ቅድም ያልናት ቤተ ክርስቲያን የሰጠችው የልጅነት ስም ነው። ይህን ከመጽሐፍ ቅዱስ ብንፈልግ አብርሃም ከማመኑ አስቀድሞ ስሙ ሌላ ነበር አይደል? አብርሃም ተባለ። አምኖ ወደ ሕይወት ወደ ድነት ሲመጣ ከካራን ወጥቶ ከነዓን ሲገባ ማርና ወተት ወደምታፈልቀው ወደ አባቶቹ ርስት ሲገባ አብርሃም፣ ሳራ ሶራ ነበረች፣ ሳራ ተባለች። እኛም ካለማመን ወደ ማመን ከጨለማ ወደ ብርሃን ስንመጣ ምን እንባላለን? ወለተ ገብርኤል፣ ወለተ መድኅን፣ ሀብተ ገብርኤል፣ ሀብተ ማርያም እንባላለን። ስለዚህ አባታችን አቡነ ሀብተ ማርያም እግዚአብሔር አምላካችን ፈቅዶ እግዚአብሔር እናታቸውን ልትመነኩስ ከነበረችበት ዓለም አይታችኋል። ለምንኩስና ራሷን አዘጋጅታ ወደ ጫካ ገብታ ነበረ፣ ወደ ገዳም ሄዳ ነበር። ግን የእግዚአብሔር ፈቃድ አይደለም። ከእናንተ አብራክ ለብዙዎቹ መምህር የሚሆን ለብዙዎቹ የቅድስና ምንጭ ሆነው ሰዎች በቅድስና ሕይወት እንዲመላለሱ የሚያስተምር ጻድቅ ሰው ይወለዳል። ስለዚህ ተመለሽ አላት። አንድ ባህታዊ ተገልጦ የማን ፈቃድ ነው? የእግዚአብሔር ፈቃድ። የተወደዳችሁ የእግዚአብሔር ቤተሰቦች የእግዚአብሔርን ፈቃድ እናስቀድም። ከኛ ፈቃድ የማን ፈቃድ ይቅደም? የእግዚአብሔር ፈቃድ ይቅደም። የእናታቸው ፈቃድ መመንኮስ፣ የእግዚአብሔር ፈቃድ ግን ምን ማድረግ? ወልዳ ልጇ ብዙዎችን እንዲያስተምር ብዙዎችን ወደ ሕይወት እንዲጠራ። ታዲያ የእግዚአብሔርን ፈቃድ ተከትላ ሄደች። አንድ ደግ ሰው አንድ ቅዱስ ሰው አገባች። ከእርሱ ጋር በትዳር ሕይወት ተወስና ኖረች። ከነሱ አብራክ ደግሞ መልከ መልካም የሆኑ ለእምነታችን መሰረቱ ነው መንገድ የሚጠርጉ የቅድስናን መንገድ የሚያሳዩ ጻድቅ ሰው አቡነ ሀብተ ማርያም ነሐሴ 26 ቀን ተጸነሱ። ግንቦት 26 ቀን ተወለዱ። በዛሬው ዕለት በኅዳር 26 ከዚህ ዓለም ከሚያልፈው ዓለም ወደማያልፈው ዘላለማዊ ርስት ከሚጠፋው ዓለም ወደማይጠፋው ዓለም ሞትን ድል አድርጎ ወደ ተነሳው ወደ ድንግል ማርያም ልጅ ወደ ኢየሱስ ክርስቶስ ወደ ክብሩ ዙፋን ከሥጋቸው ያረፉበት እረፍታቸው በዚህ ቀን እግዚአብሔር አምላካችን የቅዱሳንን መንገድ ስለተከተሉ ስለ ቅድስናቸው አክሊላትን ስለ ክህነታቸው አክሊላትን በዚህ ዓለም ስለተጋደሉ ስለ ተጋድሏቸው አክሊላትን እንዲሁም ደግሞ በስማቸው ስለሚጸልዩ ስለሚዘክሩ ስማቸውን ስለሚጠሩ ሰዎች ታላላቅ ቃል ኪዳንን ሰጥቶ በክብር ወደ ሰማይ በመላእክት ታጅበው ያረጉበት ነፍሳቸው ወደ እግዚአብሔር የሄደችበት ዕለት ነው። በረከታቸው ከሁላችን ጋር ይሁን። በቅድስና ሕይወት ተጉዙ ቅዱሳኖቹ ተብሎ ወዳጆቹ ተብሎ ሥጋቸውን አንጽተው ነፍሳቸውን አንጽተው ልቦናቸውን አንጽተው ከኃጢአት ርቀው ከሰው ጋር በፍቅር ኑረው የኑሯቸው ፍሬ ሁሉንም አስተማሪ ሆኖ አስተምሮ ከዚህ ዓለም ያልፋሉ። ተዘከሩ መኳንንትክሙ የእግዚአብሔርን ቃል የነገሯችሁን ዋናዎቻችሁን አስቡ። አቡነ ሀብተ ማርያም ዋናዎቻችን ናቸው። የሁላችን ዋኖች ከሚባሉት ቅዱሳን መካከል አንዱ ናቸው። ስለዚህ እሳቸውን ልናስብ ያስፈልጋል። በሕይወታቸው የሰበኩት ፍቅርን ነው። በሕይወታቸው የሰበኩት የሃይማኖት መንገድን እውነተኛውን ክርስቶስን የገለጡ። ስለዚህ ቅዱሳን ክርስቶስን ይገልጣሉ። ክርስቶስ በማንነታቸው ይገለጣል። በሄዱበት ክርስቶስን ይሰብካሉ። ስለዚህ እኮ ነው ቅዱስ ጳውሎስ እኔ ክርስቶስን እንደሚመስል እናንተ እኔን ምሰሉኝ አለ። እንደዚህ ማለት ቅዱስ ጳውሎስ ክርስቶስ ነው ማለት አይደለም። በስራው ግን የማንን ስራ ነው የገለጠው? የክርስቶስን ስራ ገልጧል። የክርስቶስን ስራ ክርስቶስ አምላካችን መጥቶ በሐልዮ በነቢብ በገቢር መስራት ያሉብን ነገሮችን እያንዳንዷን በመዋዕለ ሥጋዌ በዚህ ዓለም በተመላለሰ ጊዜ አድርጎ አሳይቷል። ስለዚህ እነዚህን ልንፈጽም ያስፈልጋል። እንዲህ ብቻ አልቀረም። ቅዱስ ጢሞቴዎስን የመንፈስ ቅዱስ ልጁን ሲመክረው ልጅ ሆይ ለዚህ ዓለም ከሚመቹ ከባልቴቶች ተረት ራስን አራቅ፣ ይልቅ በዚህ ዓለምን በሚመጣው ዓለም ለሚጠቅመው ክብር ራስን አዘጋጅ። እግዚአብሔርን ለመምሰል ሁል ጊዜ ራስን ምን በል አስለምድ ይላል። እግዚአብሔርን ለመምሰል ራሳችሁን አስለምዱ። እግዚአብሔር ፍቅር ነው አይደል? ፍቅር አይደል? እግዚአብሔር አባታችን ፍቅር ነው። እኛ ግን ጠብን እየዘራን ነው በዚህ ዓለም። ፈቃድ እግዚአብሔርን ከማስቀደም የራሳችንን ፈቃድ አስቀድመን እግዚአብሔርን ከመከተል ጠንቋዮችን እየተከተል የዘመናችን ሟርተኞችን እየተከተል የዘመናችን ተስፋችን የሚያጨልሙ ሰዎችን እየተከተል በጨለማ ሕይወት ውስጥ እንባዝን እንኖራለን።
ቅዱሳን የሄዱበት መንገድ አይደለም። ቅዱሳን የሞተላቸውን ክርስቶስን እያሰቡ ብንሄድ ከእርሱ ጋር መኖር እናፍቃለን እያሉ ተስፋ እያደረጉ አያችሁ። እምነት እንግዲህ ይህ ነው። እምነት ሃይማኖት ፍልስፍና አይደለም። በእምነት ነው ምንኖረው። እምነት ያላዩትን እንዳዩት አድርጎ መቀበል። አያችሁ፣ የምናየው ዓለም ከማይታዩት እንዳልሆኑ በእምነት እናረጋግጣለን ይላል ቅዱስ ጳውሎስ። የምናየው ዓለም ከማይታዩት ዓለማት እንደተፈጠሩ። ስለዚህ እግዚአብሔር አምላካችን የሰጠንን ዕድሜ ከቅዱሳን አባቶቻችን በተማርነው መሰረት በእነሱ መንገድ ምን ልንጓዝ ያስፈልጋል። ጻድቃን አባቶቻችን ታላላቅ ወንድሞቻችን ናቸው። ምዕመናን ታላላቅ ወንድሞቻችን። አንድ እናት ሁለት ልጆቿን ታላቅና ታናሽን ውሃ ቀድታችሁ እንጨት ሰብራችሁ ነው ብላ ብትልካቸው ይላሉ አባቶቻችን ሊቃውንት በትርጓሜ ውዳሴ ማርያም ላይ ብትልካቸው ታላቁ ቀድሞ ይደርሳል፣ እንጀራ ይቀርብለታል። እናቴ ሆይ ታናሽ ወንድሜ ከኋላ ስለሆነ አብረን እንብላ ይላል እንጂ ብቻውን አይበላም ይላሉ አባቶቻችን። አባቶቻችን ቅዱሳን አባታችን ሆይ ብለው እግዚአብሔርን ይለምኑታል፣ ይጸልያሉ፣ ወደ እርሱ ጸሎትን ያቀርባሉ። መንግሥት ትምጣ ይላሉ። መንግሥተ ሰማያት እንዳትመጣ ስለ እነሱ ሲባል ቀሪቱ አጥራለች። መንግሥተ ሰማያት ብትመጣ እኛ አልበቃንማ። ወንድሞቻችን ታናናሾቻችን ስለ አንተ ክብር ሲሉ ንስሐ ለመግባት ተስፋ የሚያደርጉ በዚህ ዓለም ላይ ያሉና እነሱ ንስሐ ገብተው ሥጋና ደምን ተቀብለው ያላመኑት አምነው ተጠምቀው ወደዚህ ህብረት ሲጨመሩ መንግሥት ትምጣ እያሉ በእነሱ ጸሎት እስካሁን ድረስ ዕለተ ምጽአት አልቀረበም እያሉ አባቶቻችን ያስተምራሉ። ስለዚህ ታላላቆቻችን ናቸው አይደል? ቅዱሳን ታላላቅ ወንድሞቻችን ናቸው። በጸሎታቸው ያግዙናል። ለዚህ ነው ክርስቶስ ስለሚወዳቸው ለወዳጆቹ እናንተን የሚቀበል እኔን እንደተቀበለ፣ እኔን የሚቀበል የላከኝ እንደተቀበለ፣ ጻድቅን በጻድቅ ስም የሚቀበል የጻድቅን ዋጋ ያገኛል፣ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ያገኛል። አያችሁ። ስለዚህ ዋጋ እናገኛለን። የሚገርማችሁ ቅዱስ ጴጥሮስ ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌ በሚያስተምርበት ሰዓት ላይ ከፈሪሳውያን ወገን አንድ ወጣት ቀረበና ጌታ ሆይ ወደ ሕይወት ለመግባት መልካም የሆኑ ስራዎችን ምን ላድርግ ሲል መልካም የሆነው አንድ ነው አለና ወደ ሕይወት መግባትን ብትፈልግ የማቴዎስ ወንጌል ምዕራፍ 19 ቁጥር 23 ላይ ወደ ሕይወት ለመግባት ብትፈልግ ትእዛዛትን ፈጽም አለ። የትኞቹን ሲለው 10ቱ ትእዛዛት፣ አትስረቅ፣ አትግደል፣ አታመንዝር፣ 10ቱ የሙሴን ሕግ እነዚህን ፈጽም አለ። ሰውየው ፈሪሳዊ ነው፣ ባለጸጋ ነው፣ ወጣት ነው። ታዲያ በዛን ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ይህን ቃል ሲናገረው እንዲህ አለ፣ ይህንንማ ከልጅነቴ ጀምሮ ፈጽሜዋለሁ፣ አንድም የቀረኝ የነጠበኝ ትእዛዝ የለም አለ። ፈሪሳዊ ስለሆነ ነው። ፈሪሳውያኖች እንደዚህ ነው ግብራቸው፣ ጾመኛ መስለው ይታያሉ። በጾማችን ወራት ግን እግዚአብሔር አምላካችን የሰጠውን የጾም ጊዜያትን በስውር ልናደርግ፣ ያ ማለት ጾመኛ መስለን እንደ ፈሪሳዊ እንዳንታይ። ጌታችን ኢየሱስ ክርስቶስ ፈሪሳዊ እንደዚህ ሲለው አንድም የነጠበኝ ትእዛዝ የለም የቀረ የለም አሉ። በዛን ሰዓት እንግዲህስ ያለህን ሁሉ ሽጠህ ለድሆች ሰጥተህ ተከተለኝ አለ። ሰውዬው ምን ነበረ? ባለጸጋ ነው አይደል? ባለጸጎች ያለህን ሽጠህ ያለህን መጽውተ ለነዳያን አብልተህ አጠጥተህ አልብሰህ እኔን ተከተለኝ። የት ለመግባት? ወደ ሕይወት ጻድቃን ወደ ገቡባት ደጅ ለመግባት ያለህን ሁሉ ትተህ ተከተለኝ አለ። እየተጨነቀ ወደ ቤቱ ሄደ። ወደ ሐዋርያት ወደ ደቀ መዛሙርቱ ዞር አለና ጌታችን እውነት እውነት እላችኋለሁ ለባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ነው አለ። እንዲህ ሲባል ባለጸጋ ከቶኑ የእግዚአብሔር መንግሥት አይወርሱም ማለት አይደለም። ባለጸጎች ካላችሁ ያላቸውን የሰጣቸውን ሰጫቸውን እግዚአብሔርን አስቀድሞ የተሰጣቸውን ቤተ ክርስቲያኒቱ በምታዘው ትእዛዝ መሰረት ቢሰጡ ከእግዚአብሔር ዋጋ ያገኛሉ። ባይሰጡ ግን በንፉግነታቸው ግን ጽድቅን አያገኙ ማለት ነው። እግዚአብሔር የሰጠን ሰጠን ለበረከት እንድናደርገው የእሱ ቅዱስ ፈቃድ ይሁን። ስለዚህ እንዲህ አለ ቅዱስ ጴጥሮስ፣ ጌታ ሆይ እንግዲያውስ ባለጸጋ ወደ እግዚአብሔር መንግሥት መግባት ጭንቅ ከሆነ ያንተን መንግሥት ማን ይወርሳታል አለ። እኛ ሁሉን ትተን ተከተል፣ ዋጋችን ምንድን ነው አለ። አያት እግዚአብሔር ለወዳጆቹ ቅዱሳን የሚገባውን ዋጋ ልነግራችሁ ነው። እንዲህ አለ፣ እውነት እውነት እላችኋለሁ የሰው ልጅ በክብር በተገለጠ ጊዜ በ12ቱ ነገደ እስራኤል ትፈርዱ ዘንድ በ12ቱ ዙፋን አስቀምጣችኋል አለ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። በ12ቱ ዙፋን አሁን የፍርድ ቀን ወንበር ተዘርግቶ አቡነ ሀብተ ማርያም በዚህ፣ ቅዱስ ጴጥሮስ አንተ በዚህ፣ ጳውሎስ አንተ በዚህ ተብሎ ወንበር ተዘርግቶ ቁሳዊ ነገሮች ሁሉም በዕለተ ምጽአት። ያ ማለት እያንዳንዳችን የተውጣጣ ነው ከ12ቱ ነገድ ነው።
ከ12ቱ የያዕቆብ ልጆች አንዷ ሴት አለች። 13 ናቸው፣ 12 ናቸው የሚቆጠሩ። ዲና የምትባላለች ከቁጥር አትቆጠርም እሷ። ስለዚህ ከ12ቱ የተወጣጡ አሉ። ሁላችን ከዛ ነው የተወጣጣን። ለቅዱሳን ባደረግናት አንዲቷ ዋጋ በእግዚአብሔር ፊት ቅዱሳን የራሳቸውን ዋጋቸውን ይቀበላሉ። መቼ? የፍርድ ቀን ዳግም በሚመጣ ጊዜ በ12ቱ ወንበር ምን አደርጋቸዋለሁ? አስቀምጣቸዋለሁ። አያችሁ፣ ዋጋቸው ግን ቀላል ነገር ነች። ደግሞ ማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ ቀዝቃዛ ውሃ ብቻ በማን ስም? በጻድቅ ስም፣ በነቢይ ስም ቀዝቃዛ ውሃ ብቻ ያጠጣ ዋጋው ከኔ አይጠፋም። ቀዝቃዛ ውሃ ነው የተባለው። ቀዝቃዛ ዛሬ ሀብታሙም ድሃው ሁላችንም ሳንጠጣ እናድርም። ያለ ውሃ የሚያድራለን አለን? የለም። ስለዚህ ቀዝቃዛ ውሃ ብቻ አጠጡ ተብለናል። ከዛ አልፎ ግን የተሻለውን በረከት ለማግኘት መንገደኛዎችን እየጠራን በቤታችን ስላልተማረን ብለን ብንዘክር ብንመጸውት በረከትን ከማን እናገኛለን? ከእግዚአብሔር እናገኛለን። የክብራችን ምንጭ እግዚአብሔር ስለሆነ ይቺ ደጅ የማን ናት? የማን ናት? የእግዚአብሔር ናት። የሰዎች አድርጋችሁ እንዳታዩ፣ የሰዎች አድርጋችሁ አትዩ። የእግዚአብሔር ናት። በእግዚአብሔር ደጅ ውስጥ የተመረጡ ሰዎች ገብተው ይወጣሉ። ሁላችን በክርስቶስ አንድ አካል ሆነናል። አንድ አካል ብልቶች ነን። ክርስቶስ የእያንዳንዳችን ራስ ነው። አንድ የሆነው በስጋና ደሙ። ሁላችን የጌታና ስጋና ደም ተቀብለናል። አልተቀበልንም? ተቀብለናል። ስለዚህ ያ የክርስቶስ ስጋና ደም ሁላችንም አንድ አድርጎናል። አንዱ እጅ ነው፣ አንዱ እግር ነው፣ አንዱ ዓይን ነው፣ አንዱ አፍንጫ ነው። ሁላችንም አንድ ሆነን በክርስቶስ አጸድ ውስጥ ተተክለናል። ስለዚህ ለቅድስና የሚበቃ ሰውም ይኖራል። እየመራን ወደ ቅድስና ይውሰደን። ካልሆነ ግን የእግዚአብሔርን ደጅ እባካችሁ በእግዚአብሔር ደጅ ላይ የራሳችን በማድረግ ሰዎችን አናስማርም። ይቺ የማን ደጅ ናት? የእግዚአብሔር ደጅ ናት። ድሃውም ይግባ፣ ሀብታሙም ይግባ፣ ሁሉም ገብቶ ይውጣባት። ያመነም ገብቶ ይውጣባት፣ ያላመነም ይምጣ። እንዳመጣጡ እንቀበል። በ3 ሰዓት፣ በ1 ሰዓት፣ በ11 ሰዓት የተጠሩት ሁሉ ዋጋቸው አንድ እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ በዕለተ ምጽአት እያንዳንዱ በዚህ አጸድ ውስጥ የበቀሉት ዋጋቸውን ከእግዚአብሔር ያገኛሉ። እግዚአብሔር አምላካችን ዋጋችንን በዕለተ ምጽአት እንድናገኝ ከቅዱሳን አባቶቻችን በረከታቸውን ርትዕት ቅድስት የሆነችው ጸሎታቸውን በሁላችን ላይ ያሳድርብን። ከዚህ ሰዓት በኋላ አንድ ማሳሰቢያ ልንገራችሁ። የጌታችን የመድኃኒታችን ኢየሱስ ክርስቶስ ስጋና ደሙ ክቡር ነው ማለት ጌታ ጋር በአካል የምንገናኘው የት ነው ሲባል በሥርዓተ ቅዳሴ ላይ ነው። በሥርዓተ ቅዳሴ ላይ ሥርዓተ ቅዳሴ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በአምሳለ በግ መለኮት የተዋሃደው ነፍስ የተለየው ስጋው ይፈተታል። ይህንን የቅዳሴ ሥርዓት ሁሉም እንዲያስቀድስ ቤተ ክርስቲያን ታዛለች። አታዝም እንዴ? ታዛለች። ግን አሁን ዘመናዊነት አጠቃና ቅዳሴው ሲጀምር በውስጥ ይቀደሳል፣ አውደ ምሕረት ላይ ሌላ ፕሮግራም እናደርጋለን። ይህ ስህተት ነው በእውነት። ስለዚህ ቅዳሴ ሁላችን በተመስጦ እናስቀድሳለን። የሚገርማቸው አቡነ ሀብተ ማርያም እግዚኦ መሐረነ ክርስቶስ የምትለውን ጸሎት እስከ ዕለተ ሞታቸው ይደግሟት ይጸልያት ነበር። እግዚኦ መሐረነ ክርስቶስ በቃ ጸሎታቸው ይህ ነው። ማን ማረን እያለ ነው? አቤቱ ጌታ ሆይ። እግዚእ ማለት ጌታ ማለት ነው። ማረን እያለ አያችሁ። ስለዚህ እግዚኦ መሐረነ ክርስቶስ ብለን መለኮት የተዋሃደው አይ ካህናት አባቶቻችን የሚታዩ ክርስቶሶች ናቸው። በእነሱ እጅ ክርስቶስ እናያለን። በአምሳለ በግ መለኮት የተዋሃደው ነፍስ የተለየውን ስጋው እንቀበላለን። የበቃን እንቀበላለን፣ ያልበቃን ደግሞ እስኪ ያበቃን ድረስ እናስቀድሳለን። አይደል? ይህንን ፕሮቴስታንቶች ይቀበሉታል። የጌታን ቅዱስ ውሃ እያሉ ይጠሩታል። ጸበሉን ማለት ነው። ዲቫይን ዋተር ይሉታል። መለኮታዊ ማርቲን ሉተር የተባለው የፕሮቴስታንት መስራች ቅዱስ ውሃ ነው እያለ ጸበልን ይጠራል። በዚህ ዘመን ያሉ ደግሞ ጸበልን ያጥላላሉ። ጸበሉ ቅዱስ የሚሆንበት ፍጹም ጌታ ሲሰቀል ጎኑ ሲወጋ ከጎኑ እንደፈሰሰው ደም ከጎኑ እንደፈሰሰው ውሃ ደሙ የሚሆንበት ጸበሉ የሚሆንበት በቅዳሴ ላይ ነው። ስለዚህ ቅዳሴ እናስቀድስ ምእመናን። አንዳንዴ ስላመፅን ይመስላል ሀገራችን ሰላም ያጣችው። ድሮ ስናስብ ሁሉም በመላእክት ሕፃኑም አዋቂም ሁሉም አንድ ሆኖ ያስቀድሳል። ዛሬ ግን ዘመናዊነት ሁላችን ከራስን ጨምሮ አጥቅቶናል። እግዚአብሔር ከዚህ ዓለም አውጥቶ ሁላችን ወደ መንፈሳዊ ዓለም ይጨምረን። ጻድቃን ወደ ገቡባት ደጅ ይሰብስበን። ሁለተኛይቱ ደጅ ገና ተስፋ የምናደርጋት ሰማያዊት ኢየሩሳሌም ናትና የኛ ስብከታችን የኛ አስተምሯችን ቅዳሴያችን የት ለመሰብሰብ ነው? በመንግስተ ሰማያት ይሰብስበን። ወስብሐት ለእግዚአብሔር። ይቆየን። አጨብጭቡ።
እግዚአብሔር አምላካችን ለመምህራችን ለመምህር ግርማ ቃለ ሕይወትን ያሰማልን። ቃለ